የኢትዮጵያን ቀሪ ስብራቶች ለመጠገን ፓርቲያችን ከህዝብ ጋር በመተባበር ከሌሎች ባለድርሻ አካላት ጋር በመተባበር የጀመራቸውን ጥረቶች አጠናክሮ የሚቀጥል እንደሆነ እና ለዚህም ሁሉም አመራር አባል የድርሻው እንዲወጣ ህዝቡም ሌሎች ባለድርሻ አካላትም ከኛ ጋር በትብብር እንዲሰሩ ብሔራዊ ጥቅምን ማዕከል በማድረግ በተለይ የኢትዮጵያን ስብራቶች ለመጠገን የባህር በር ጉዳይን ጨምሮ ሌሎች የኢትዮጵያ ስብራቶች እስካሁን ያልጠገናቸውንም ለመጠገን ሁሉም የድርሻው እንዲወጣ ነው ስራ አስፈጻሚው ጥሪውን ያቀረበው። እንደ ፓርቲም ሚናውን በብቃት ለመወጣት ዝግጁ መሆኑን አረጋግጧል። እድገት ጥራትን ከማረጋገጥ አኳያ ሌላው ወሳኝ ጉዳይ ኢኮኖሚው የተረጋጋና ዘላቂ እንዲሆን ማድረግ ነው። ከዚህ አኳያም አስተማማኝ መሰረት እየተጣለ ያለበት ሁኔታ አለ። ስለዚህ በአጠቃላይ እድገቱ በቁጥር ብቻ የሚገለጽ ሳይሆን ጥራት ያለው የብዙሃኑን ተጠቃሚነት እያረጋገጠ ያለ እንደ ሀገር የጋራ ብልጽግና እንድናረጋግጥ እያስቻለን ያለ ነው። ይህንን በቀጣይ ማጠናከርን የምንቀጥል ይሆናል። ሰብአዊ ድጋፍም በራስ አቅም ለማቅረብ ሰፊ ስራ ነው የተሰራው። እንደ ሀገር ከልመና ከተረጅነት ተላቀን ሰብአዊ ድጋፍም በራሳችን ማቅረብ የምንችልበት ሁኔታ መፍጠር አለብን። ከዛም አልፈን በቀጣይ ሌሎችንም ወደ መርዳት መሸጋገር አለብን ብሎ ነው ብልጽግና አቅጣጫ ያስቀመጠው። እስካሁን 16 የመሶብ አንድ ማዕከል አገልግሎት መስጫ ማዕከላት ተገንብተው አገልግሎት እየሰጡ ይገኛሉ። በእነዚህ ማዕከላት አገልግሎት ያገኙ ዜጎች ስለ አገልግሎቱ ሲጠየቁ እና ሳይንሳዊ በሆነ መልኩ ያ ሲተነተን ተገልጋይ እርካታው ከ95% በላይ ነው የሆነው። ስለዚህ ይሄ ጉዳይ በተለይ መሶብ አንድ ማዕከል አገልግሎትን ማስፋፋት የአገልግሎት አሰጣጥ ችግርን በዘላቂነት ከመፍታት አኳያ ብልሹ አሰራርን ከማስቀረት አኳያ የተገልጋይ እርካታን ከማረጋገጥ አኳያ ትልቅ ፋይዳ ያለው መሆኑ ያየንበት ነው። በሚቀጥሉት ወራትም የመሶብ አንድ ማዕከል አገልግሎት ማዕከላት እንዲስፋፉን አቅጣጫ የተቀመጠው እስከ ሰኔ 2018 ድረስ ወደ 100 ለማድረስ ነው ታቅዶ እየተሰራ ያለው። ከሰላም አኳያ እንደሚታወቀው በሀገራችን ችግር የነበረባቸው ውስን አካባቢዎች ነበሩ። መንግስትና ህዝብ በመተባበር ችግር ያለባቸውን አካባቢዎች የማረጋጋት ሰላም የማድረግ ጸጥታቸው እንዲረጋገጥ የማድረግ ስራ ነው ሲሰራ የቆየው። በዚህም ውጤት ተገኝቷል። በቀሪ ቦታዎችም ከህዝብ ጋር በመሆን ሰላምና ጸጥታን የማረጋገጥ ስራ፣ የህግ በላይነትን የማስከበር ስራ ይሰራል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ በዲሞክራሲያዊ መንገድ ለማካሄድ ምቹ ሁኔታ ተፈጥሯል። የፖለቲካ ምህዳሩ ለዚህ ምቹ ነው። ስለዚህ ከዚህ ይህንን ምቹ ሁኔታ በመጠቀም ማንኛውም ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ ማራመድ ይችላል። የሰላም አማራጭ የሚመርጡ አካላትን ምንጊዜም ከግማሽ ርቀት በላይ ሄደን ተቀብለን የምናስተናግድ ይሆናል።